ተፈጥሮን ስናስብ ወደ አእምሯችን የሚመጣው ሰላም፣ ውበትና የህይወት ምንጭ ነው። ግን ደግሞ የጥንት ጫካዎች የሰው ልጅ ሊደብቅ የሚፈልገውን እጅግ የጨለማ እውነት መሸፈኛ ሊሆኑ ይችላሉ። ዛሬ የምንመረምረው ፊልም ይህንን የውበትና የጭካኔ ቅራኔ በሚገርም ጥልቀት ያሳያል። የፊልማችን ርዕስ ቨርጅን ፎረስት ይላል። ታሪኩን ከመጀመራችን በፊት በቅድሚያ ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ ቪዲዮ እንድትመለከቱ ጋብዛለሁ። ይህ ፊልም ዝም ብሎ ታሪክ አይደለም። የፍትህ መጓደልን፣ የክህደትን እና የንጽህናን ስቃይ ወደ ውስጥ ዘልቆ የሚያሳይ የስነ ልቦና ድራማ ነው። ይህ ፊልም በ2022 ለእይታ የቀረበ ሲሆን ፊልሙ 1 ሰዓት ከ53 የጊዜ ቆይታ ሲኖረው በቪቫ ፊልምስ ተዘጋጅቶ በፊሊፒንስ ቋንቋ የቀረበ አሳዛኝና ልብ አንጠልጣይ ትዕይንቶችን የያዘ ፊልም ነው። ዳንኤል ፎቶግራፍ አንሺ ብቻ አይደለም። እሱ የንጽህናነትንና የደን ጥበቃ አስፈላጊነትን የሚያምን ሰው ነው። ወደ ጫካው የመጣው በአንድ ከንቲባ ተልዕኮ ነው። የብርቅዬ አበባን ፎቶግራፍ በማንሳት የውበት ምስል ለዓለም ለማሳየት ነው። ጉዞውን ወደ አስፈሪ ጫካ አደረገ። ነገር ግን የአበባውን ውበት ሲፈልግ የሰውን ልጅ የመጨረሻ ስግብግብነት ፊት ለፊት ይመለከተዋል። ዳንኤልን ወደዚህ ጨለማ መንገድ የመራው ግን አስጎብኝ ተብዬው ሮጀር ነበር። ሮጀር ለቤተሰቡና ለታመመው አባቱ ሲል የሚጣጣር ቢሆንም የገንዘብ እጦትን እንደ ሰበብ በመጠቀም ነፍሱን የሸጠ አደገኛ ሰው ነው። ሮጀር የክህደትና የማታለል ማሳያ ነው። የቀድሞ ፍቅረኛውን ጂናን ለገንዘብ አሳልፎ የሰጠና የራሱ መርህ የጣሰ ሰው ነው። የጂና አሳዛኝ ታሪክ የፊልሙን ልብ የሚሰብር ክፍል ነው። ሮጀር ስራ ብሎ አምጥቶ ለቡድኑ አሳልፎ ሲሰጣት የደረሰባት የአካልና የአእምሮ ስቃይ ወደ እብደት ይወስዳታል። ጂና ከቁጥጥር ውጭ የሆነች የጫካው ተበዳይ ንጹህነት ምልክት ናት። በጫካው ውስጥ ዳንኤልና ሮጀር ጊዜያዊ መጠለያ በመስራት ምሽቱን እዛው ለማደር ይወስናሉ። በሮጀር ምክንያት ጫካ ዳሪ ያደረጋት ጂናም ሮጀር በተኛበት በቢላዋ ልትወጋው ስትሞክር ዳንኤል ጂናን ይዞ የሮጀርን ሕይወት ይታደገዋል። ጂናም በመጮህ ወደ ጫካው ሮጣ ትገባለች። በዚህ ጫካ ውስጥም የሴቶች ገላ መጨብጨቢያ፣ አደገኛ ቤትና ፍትህ የናፈቃቸው አሳዛኝ የሴቶች ማጎሪያ እንመለከታለን። ማሪያና እህቷ ማርጋሪታ ልክ እንደ ሌሎቹ ሴቶች ሁሉ በሮጀር ቃል ተታለው የመጡ ናቸው። ይህ የጫካው ስፍራ ለህገወጥ እንጨት ቆራጮች እረፍትና ለስሜት ማርኪያ የተዘጋጀ ቦታ ነው። ሮጀርም ዳንኤልን ወደዛ የተረገመ የሲኦል የጫካ መንደር ይወስደዋል። ነገር ግን የቤቱ ራስ የሆነችው አደገኛ ሴት ዳንኤልን ለምን ወደዚህ ስፍራ እንዳመጣው ሮጀር ላይ በቁጣ ትጮኻለች። ምን ለማድረግ እየሞከርክ ነው? አሁኑኑ ከሴቶች ጋር አብረህ ቆልፍበት ትለዋለች። ሮጀርም ለወሲብ ንግድ ካመጣቸው ሴቶች አንዷ ከሆነችው ከማሪያ ጋር አስገብቶ ክፍሉን ይቆልፈዋል። ማሪያ ለዳንኤል አንድ ባንድ ታሪኳን ስትነግረው በአይኖቿ ውስጥ ፍርሃትና ተስፋ መቁረጥ ይታያል። ለስራ ብሎ ከእህቷ ጋር እንዳመጣቸውና የወሲብ ንግድ እንዳስጀመራቸው ትነግረዋለች። የማሪያ እህት ማርጋሪታ ደግሞ ከሳም ጋር ተለይታ እንድትኖር ተገዳለች። ሳም የቡድኑ እጅግ ጨካኝና አደገኛ አባል ነው። ታዲያ የማርጋሪታ ስቃይ የማሪያን የነጻነት ፍላጎት የበለጠ ያነሳሳዋል። ታዲያ አንድ ቀን በዚህ ጨለማ ስፍራ ውስጥ የደን ጠባቂዎች የጫካውን አራዊት ተጠቅመው የሳሚን ቡድን ጠባቂዎች ሲያስወግዱ ዳንኤል፣ ማሪያና ማርጋሪታ ለመሸሽ ሲሞክሩ የሳም ሌላኛው ቡድን ያገኛቸዋል። በሚያሳዝን ሁኔታም ማርጋሪታ ከዛው ጫካ ውስጥ ሕይወቷ ያልፋል። ነገር ግን አንድ አስገራሚ የተፈጥሮ ክስተት ይፈጠራል። የጫካው ጠባቂ አደገኛ እባቦች ሳምን ጨምሮ ሁሉም የቡድኑ አባላት በጫካው ውስጥ ነፍሳቸው እስከ ወዲያኛው ዓለም ያስወግዷቸዋል። ይህ ትዕይንት የተፈጥሮን ኃይል በግልጽ ያሳየናል። ዳንኤልም በስተመጨረሻ የሞት ሽረትና የሕይወቱ ውጣ ውረድ ዋጋ የከፈለበት ብርቅዬውን አበባ ፎቶግራፍ ለማንሳት ችሎ ከማሪያ ጋር ሲሸሽ ጂና ደግሞ ወደ ጫካው ትመለሳለች። ይህ የሚያሳየው አንዳንዴም የመንፈስ ስብራት ከሰውኛ ለማውጣት እንደሚሻል ነው። ዳንኤልም የመጣበትን ተልዕኮ ጨርሶ ከከንቲባው ፊት ሲቀርብ የጨለማው መጋረጃ ሙሉ በሙሉ ይገለጣል። ነገር ግን አንድ ትልቅ ሚስጥር ይወጣል። ሮጀርን ጨምሮ ሁሉም ሰው የከንቲባው የፖለቲካ ሙስና ሰለባ ነበር። ከንቲባው የህገወጥ እንጨት ቆራጮችን በመጠቀም የስልጣንና የገንዘብ ጥማቱን ያረካ ነበር። ዳንኤል ይህንን ተረድቶ ፎቶዎቹን በጋዜጣ በማቅረብ ይህንን የሙስና ሰንሰለት እስከ ወዲያኛው ይሰባብረዋል። የፊልሙ እጅግ መራራ ፍጻሜ የሚመጣው ማሪያ ወደ ቤት ስትመለስ ነው። አያቷ ለገንዘብ ብላ እንደሸጠቻት ስታውቅ ዓለም ሁሉ በውስጧ ይገለበጣል። የዚህ ሁሉ ሴራ ጠንሳሽ ሮጀርም በጂና አባት እጅ ሕይወቱ ያልፋል። ቨርጅን ፎረስት ከማንኛውም ድራማ በላይ ስለ ስነ ምግባራዊ ምርጫዎች የሚያስተምር ፊልም ነው። በዳንኤል፣ በሮጀር፣ በማሪያና በጂና ታሪክ ውስጥ እያንዳንዳችን በሕይወት ውስጥ በክፋትና በደግነት መካከል ያለውን ምርጫ እናያለን።
ይህ ፊልም ተፈጥሮና ሰብአዊነትን እንዳናረክስ ያስታውሰናል። በዚህ ፊልምም ተመልካች በጫካ ውበት ውስጥ ተደብቆ ያለውን የጨለመውን ዓለም እንዲመለከት ያነሳሳዋል። እናንተስ የዚህን ፊልም መልእክት እንዴት ተቀበሉታላችሁ? የትኛው የገጸ ባህሪ ሰቆቃ ነው የበለጠ ልባችሁን የነካው? ከዚህ በታች በኮሜንት ስፍራ ስሜታችሁንና አስተያየታችሁን አካፍሉኝ። ላይክ፣ ሼር እና ሰብስክራይብ በማድረግ ይህ የቅኝት ፊልም ወደ ሌሎች እንዲዳረስ ያድርጉ። የዛሬን እዚህ ላይ አበቃን። በሚቀጥለው የፊልም ቅኝት እስከምንገናኝ ድረስ ቸርን ሰንብት።